ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ መስከረም 20 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። አርዕስተ ዜና። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተገለጸ። በአማራ ክልል በጤና ጣቢያ ላይ በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት አስታወቀ። ዩቲዩብ ለፕሬዝዳንት ዶናልድ ትራምፕ የ24.5 ሚሊዮን ዶላር ካሳ ሊከፍል መሆኑ ተገለጸ። ወደ ዝርዝሮቹን አልፋለን። አብራችሁን ቆዩ። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተገለጸ። በተያዘው 2018 በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ የገንዘብ ሚኒስቴር አስታውቋል። አዲሱ ግብር 15 በመቶ ተጨማሪ እሴት ታክስ ወይም ቫትና የ15 በመቶ የኤክሳይዝ ቀረጥን የሚያካትት ሲሆን ይህም የአገሪቱን ፋይናንስ ፖሊሲ ላይ ከፍተኛ ለውጥ እንደሚያመጣና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል መሆኑን ሚኒስቴር መስሪያ ቤቱ ገልጿል። በዚህም መሰረት ከነዳጅ ላይ የሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል ተብሏል። በተመሳሳይ አማራጭም አነስተኛ ታክስና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተገልጿል። ነዳጅን በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ ዋጋ ግሽበቱን እንዲባባስ ያደርጋል የሚል ስጋትም ሲከሰት እንደነበር ይታወሳል። በትግራይና አማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ክልል በረዶ በቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠሩ ሄክታር የእርሻ መሬት መውደሙ ታውቋል። በዚህም የተነሳ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር መጋለጣቸው ተገልጿል። በትግራይ ደቡብ ምስራቅ ዞን ደጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የቀላቀለ ከባድ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟል ተብሏል። የደጓ ተንቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስም 284 አርሶ አደር አባወራዎችን ለችግር ዳርጓል ብለዋል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰተ የጎርፍ በረዶና የመሬት መንሸራተት አደጋ ከፍተኛ ውድመት ማስከተላቸው ተነግሯል። የሰሜን ወሎ ዞን መቄት ወረዳ ብቻ 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ለችግር መዳረጋቸውን የዞኑ የግብርና ጽሕፈት ቤት መረጃ አመላክቷል። የአካባቢው አርሶ አደሮችም እንደተናገሩት ሰብል፣ የግጦሽ መሬት፣ የእንስሳት መኖ ሙሉ በሙሉ ወድመዋል ብለዋል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱንም ገልጸዋል። በአማራ ክልል በጤና ጣቢያ ላይ በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት አስታወቀ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲ ጥምረት ገልጿል። ህብረቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች ተገድለዋል ብለዋል። በጥቃቱም ከተገደሉት በተጨማሪ አንዲት የጤና ጣቢያ ጽዳት ሰራተኛ፣ አንድ የ6 ዓመት ህፃን ከፍተኛ የአካል ጉዳት፣ 3 የጤና ባለሙያዎች፣ የህክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸውም ተገልጿል። ከዚህ በተጨማሪም ላሊበላ ከተማ የሚገኙ ቅርሶችን መሀል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማቱን ህብረቱ በመግለጫው ጠቅሷል። የአካባቢው ነዋሪዎችም እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱ መሰረትን ነክቶት ይሆን ወይ ብለን ስጋት ገብቶናል ብሏል የህብረቱ መግለጫ። ህወሓት ክፍፍልን የሚያባብሱ ባላቸው መገናኛ ብዙሃን ላይ እርምጃ እንደሚወስድ አስጠነቀቀ። ህዝባዊ ወያኔ ሓርነት ትግራይ ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይሄ ድርጅቱን አቋም በክልሉ በሚገኙ ጋዜጠኞችና የመገናኛ ብዙሃን ባለቤቶች ላይ ስጋትን ፈጥሯል ነው የተባለው። የማስጠንቀቂያ የተላለፈውን ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያቀረቡባቸውና ስማቸውን ያልጠቀሷቸው መገናኛ ብዙሃን ለአመጽ እየቀሰቀሱና የካሃዲ ቡድኖችን ልሳን ሆኖ እያገለገሉ ነው ሲሉም ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉም ተናግረዋል። የትግራይ ሚዲያዎችን በፓርቲ ውስጥ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። በክልሉ የሚንቀሳቀሱ የግል መገናኛ ብዙሃን የኃላፊዋን ንግግርን በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉም ገልጸውታል።
የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የመካከለኛው ምስራቅና የአውሮፓ መሪዎች የትራምፕን የጋዛ ሰላም እቅድ መቀበላቸውን አስታወቁ። ፕሬዝዳንት ዶናልድ ትራምፕ ሐማስ አዲሱን የአሜሪካ የጋዛ የሰላም እቅድ ስምምነት እንዲቀበል ማስጠንቅቀዋል። በትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት ይህ እቅድ ወታደራዊ እንቅስቃሴዎችን በአስቸኳይ እንዲቆም የሚያስችል ነውም ተብሎለታል። በመሆኑም ሐማስ በ72 ሰዓታት ውስጥ በመቶዎች የሚቆጠሩ ጋዛውያንን በመቀየር 20 በህይወት ያሉ የእስራኤል ታጋቾችና ከ20 በላይ የሚሆኑ ታጋቾች ሞተዋል የተባሉትን አስክሬኖች መልቀቅ እንዳለበትም በስምምነቱ ላይ ተደንግጓል። የተኩስ አቁም ስምምነት የማያውቀው የፍልስጤም ምንጭ ለቢቢሲ እንደገለጹ የሐማስ ባለስልጣናትን ዋይት ሀውስ ባለ 20 ነጥብ እቅድ አውጥቷል ብለዋል። ሐማስ ጋዛን በማስተዳደር ምንም አይነት ሚና እንደማይኖረው ስምምነቱ የሚጠይቅ ሲሆን ፍልስጤም ሀገር እንድትሆን በር ከፍቷል ሲሉም ገልጸዋል። ትራምፕ በዋይት ሀውስ በሰጡት ጋዜጣዊ መግለጫ እቅዱ የሰላም ታሪክ ቀን ሲሉም ሰይመውታል። ነገር ግን ኔታንያሁ ሐማስ በእቅዱ ካልተስማማ የሐማስን ስጋት የማጥፋት ስራውን ለመጨረስ አሜሪካ ድጋፍ እንደምታደርግላቸው ተናግረዋል። ኔታንያሁ በመቀጠልም ሐማስ እቅዱን ካልተቀበለ ወይንም ካልተከተለ እስራኤል ስራዋን ትጨርሳለች ብለዋል። በእስራኤል የተወረረችው ዌስት ባንክ የሚያስተዳድረው የፍልስጤም አስተዳደር የፕሬዝዳንቱን ጥሪ ቅንና ቆራጥ ሲሉ ገልጸውታል። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ካታርና ግብጽ እንዲሁም ዮርዳኖስ፣ ተርኪ፣ ኢንዶኔዥያና ፓኪስታን የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ የትራምፕን የጋዛ ጦርነት ለማስቆም ያደረጉትን ልባዊ ጥረት በደስታ እንደሚቀበሉት ተናግረዋል። በመጨረሻም ዩቲዩብ ለፕሬዝዳንት ዶናልድ ትራምፕ የ24.5 ሚሊዮን ዶላር ካሳ ሊከፍል መሆኑ ተገለጸ። ዩቲዩብ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበበትን ክስ ተከትሎ የ24.5 ሚሊዮን ዶላር ካሳ ለመክፈል ተስማምቷል ተብሏል። ባለቤትነቱ የጉግል ኩባንያ የሆነው ዩቲዩብ በፈረንጆቹ 2021 ዶናልድ ትራምፕ ስልጣናቸውን ለቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ለማስረከብ ፈቃደኛ ለመሆናቸውን ተከትሎ በዋሽንግተን ሁከት በተነሳበት ማግስት የዶናልድ ትራምፕን አካውንት ለቀናት ዘግቶ እንደነበር ይታወሳል። በወቅቱም የተፈጠረውን ሁከት ተከትሎ ከዩቲዩብ በተጨማሪ ኤክስ እና ፌስቡክ የፕሬዝዳንቱን አካውንት በጊዜያዊነት ማገዳቸው ይታወሳል። ይህንን የኩባንያዎችን ውሳኔ ተከትሎም ፖለቲካዊ መድሎ ተፈጽሞብኛል በሚል ወደ ፍርድ ቤት ያመሩት ዶናልድ ትራምፕ ኩባንያዎቹ ላይ የጥፋተኝነት ውሳኔ ማስወሰን ችለዋል። በዚህም ጥፋቱን አስቀድሞ ያመነው ዩቲዩብ የ24.5 ሚሊዮን ዶላር ካሳ ለመክፈል መስማማቱ የተገለጸ ሲሆን በተመሳሳይ ኤክስ እና ፌስቡክም በፍርድ ቤት የሚወሰንባቸውን የገንዘብ ካሳ ለፕሬዝዳንቱ ይከፍላሉ ተብሏል። ትራምፕ ከዩቲዩብ ከሚያገኙት ካሳ 22 ሚሊዮን ዶላሩን በናሽናል ሞል ትረስት
ትረስት ፈንድ አማካኝነት በነጩ ቤተ መንግስት ለሚገነባው አዲስ አዳራሽ ድጋፍ ለማድረግም አስቀድመው ቃል ገብተዋል ነው የተባለው። ቀሪ 2.5 ሚሊዮን ዶላር ደግሞ የአሜሪካን ኮንሰርቫቲቭ ህብረትን ጨምሮ የዶናልድ ትራምፕን ክስ ለደገፉ ድርጅቶችና ግለሰቦች በድጋፍ መልክ ለመስጠት ቃል ገብተዋል መባሉን ዋሽንግተን ፖስት እና ቢቢሲ ዘግበዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።